የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት፣ ለድጋፋችሁ ሁሉ አመስጋኞች ነን። በመረጃ ሰዓታችን እንደ ሁልጊዜው ታላላቅ የአውሮፓ ክለቦች ላይ ትኩረት እናደርጋለን። አስቀድመን ግን ውድ ቤተሰቦቻችን የዓለም ዋንጫ ተጠናቋልና ለየት ያሉ ጥንቅሮችን በዚህ ሰዓት አሰባስበን ይዘን መተናል። ብታደምጧቸው ያልናቸው ናቸው። ሁሉም በአውሮፓ ሀያላን ክለቦች ከሪያል ማድሪድ ጋር በተያያዘ ወቅታዊ መረጃ እናደርሳቸዋለን። ባርሴሎናን በተመለከተ አንድ ሰው የተናገሩት ንግግር በጣም ለየት ያለ ነው። ከዛ ውጪ በትልልቅ ክለቦች በትልቅ ተጫዋቾች ወቅታዊና ዕለታዊ መረጃዎች የዝውውር መረጃን ጨምሮ እንዲሁ እያደመጣችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆይታ የምታደርገው ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊግ ዝውውር መስኮትን አስቀድመን እናነሳለን። የተጠናቀቁ ዝውውሮችም አሉ። በቢግ ሲክስ የማንቸስተር ሲቲ ቤት ተጨማሪ መረጃ ይዘን መተናል። በዝውውር ጉዳይ ላይ ነው፣ ታደምጡታላችሁ። ቼልሲን የተመለከተ መረጃ ስንነግራችሁ ትገረማላችሁ። በቼልሲ ወቅታዊ ጉዳይ ላይ ልዩ ጥንቅርን ማሰናድተን ይዘን መተናል። በቼልሲ ወቅታዊ ዝውውር መረጃም ትከታተሉታላችሁ። ከሊቨርፑል ጋር በተያያዘ የሊቨርፑልን ሽያጭ ጉዳይ ጠብቁን ብለናችሁ ነበረ። ተጨማሪ መረጃዎችን ይዘን መተናል። በሊቨርፑል የሽያጭ ጉዳይ የቡድን ዜና እናካፍላችኋለን። ከአርሰናል ጋር በተያዘ በቅርብ ቀን የሚጠበቅ አንድ ፊርማ መኖሩን አረጋግጠናል፣ እንነግራችኋለን። ከዛ ውጪ በአርሰናል የዝውውር መስኮት ወቅታዊ ጉዳዮች ላይ ተጨማሪ መረጃዎችን እንዲሁ እያካፈልናችሁ ነው ቆይታ የምናደርገው። በቡድን ዜናም ተጨማሪ መረጃን ይዘናል። ዩናይትድ ምናልባት ነገሮች ከገጠሙለት አንድ ነገር በጣም በአስገራሚ ሁኔታ ተከስቷል። የዩናይትድ የአማካኝ ዝውውር ጉዳይ ተጨማሪ መረጃ ይዘናል። የአማካኝ ስፍራ ተጫዋች ጉዳትን እናጠራለን። ዛሬ ዩናይትዶች ለደጋፊዎቻቸው ይፋ ያደረጉትም ጉዳይ አለ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ቆይታ በድጋሚ። የፊፋ የሀገራት ደረጃ ሰንጠረዥ ይፋ ተደርጓል። ሻምፒዮና ስፔን አንደኛ፣ አርጀንቲና ወደ ሁለተኛ ዝቅ ብላለች። ፈረንሳይ በሶስተኝነቷ እንደ ጸናች ነው። እንግሊዝም በአራተኝነቷ ጸንታለች። ብራዚል ወደ 5 ከፍ ብላለች። ሞሮኮ 6ኛ ደርሳለች። በነገራችን ላይ ፖርቱጋል ወደ 7 ዝቅ ብላለች። ቤልጅየም ወደ 8 ከፍ ብላለች። ኔዘርላንድ ወደ 9 ዝቅ ብላለች። ሜክሲኮ ወደ 10ኛ ከፍ ብላለች። ይሄ የወንዶች የሀገራት ደረጃ ሰንጠረዥ ነው። ሀገራትን ካነሳን ምናልባት በ2030 የዓለም ዋንጫ ላይ ልናያቸው የምንችላቸው ነገሮች ሊኖሩ ይችላሉ። ምናልባት ቶማስ ቱዌል በእንግሊዝ ብሔራዊ ቡድን ኮንትራታቸው ጸንቶ ከቆዩ ከዛ በኋላ በክለብ ደረጃ የምናውቃቸው ሰዎች አሁን በብሔራዊ ቡድን ደረጃ እየመጡ ነው። ክሎፕ ጀርመንን ይረከባሉ፣ ዚነዲን ዚዳን ፍራንስን፣ ከዛ በኋላ ፔፕ ጋርዲዮላ ጣሊያን ይረከቡ ዘንድ ስራዎች እየተሰሩ እንደሆነ ይታወቃልና ምናልባት እነኚህ በክለብ ደረጃ የምናውቃቸው በጣም ጠንካራ የነበሩ አሰልጣኞች በ2030 የዓለም ዋንጫ ላይ ልናያቸው እንችላለን። የ2030ን የዓለም ዋንጫ ካነሳን ፈረንሳይ የ2038 የዓለም ዋንጫን ለማስተናገድ እንቅስቃሴ ጀምራለች እና ለዣን ኢንፋንቲኖም ፕሬዚዳንታዊ ምርጫ ቀስቀሳ እያደረገች ትገኛለች። እንደ ሌኪፕ ዘገባ ከሆነ በርካታ የእግር ኳስ ፌዴሬሽኖች ዣን ኢንፋንቲኖ እግር ኳስ ላይ እያደረሱ ላለው በደል ይበቃቸዋል ሊባሉ ይገባል ያሉ፣ ለአብነት ያክል የባርሴሎናው የላሊጋው ፕሬዚዳንት ሃቪየር ቴባዝ ናቸው እና እሳቸው ጭቆናው በስቷል እግር ኳስ ላይም እግር ኳስን እያወደሙ ነው እኚህ ሰው ብለው ነበረ። የፈረንሳይ እግር ኳስ ፌዴሬሽን ግን ብቻ እርሶ 2038 የዓለም ዋንጫ እንደናዘጋጅ ይፍቀዱ እንጂ ድጋሚ ምርጫውን እንዲያሸንፉ እናደርጋለን ብለዋል። በፊፋ በኩል የ2038ቱን የዓለም ዋንጫ አዘጋጅ ሀገር እስካሁን እንዳልወሰነ የሚታወቅ ነው። በዚህ የዓለም ዋንጫ ላይ በጣም በርካታ አስደናቂ ነገሮችን ተመልክተናል። ከዚህ ነገሮች ውስጥ አንዱ የዶናልድ ጄ ትራምፕ እና የዣን ኢንፋንቲኖ ጉዳይ አነጋጋሪነቱ በወቅቱ ነበረ። ዛሬ ሌላ ነገር ተከስቷል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የፊፋው ፕሬዚዳንት ዣን ኢንፋንቲኖን ለሌላ ትልቅ ኃላፊነት አጭተዋቸዋል የተባለው ፕሬዚዳንት ዶናልድ ትራምፕ ዣን ኢንፋንቲኖ ቀጣዩ የተባበሩት መንግስታት ዋና ጸሐፊ ቦታን እንዲረከቡ ፍላጎት አላቸው። ዶናልድ ትራምፕ ዣን ኢንፋንቲኖ በመላው ዓለም የሚከበሩ ሰው ናቸው የሚል እምነት እንዳላቸው ተነግሯል። በተጨማሪም ትራምፕ ኢንፋንቲኖ ሰዎችን አንድ ለማድረግ የተሰጣቸው ልዩ ችሎታ አላቸውና እሳቸው ጉቴሬሽን ተክተው ለምን የዶናልድ ትራምፕ እቅድ ማለት ነው የተባበሩት መንግስታት ዋና ጸሐፊ አናደረጋቸውም የሚል እቅድ ይዘው መጥተዋልና የሁለቱ ትስስር
አሁን ነገርየው በጣም ጠንከር እያለ ከፍ እያለ መምጣቱን ማሳያ ነው። በርካቶች ሲጠረጥሩ የነበረው ነገር ነበር በሁለቱ ግንኙነት ምክንያት። ለዛም ነው ዣን ኢንፋንቲኖ እግር ኳሱን እየወደሙት ነው የሚልም ቅሬታ እንዲሁ ሲሰማባቸው የነበረው። የአርጀንቲና እግር ኳስ ፌዴሬሽን ተጫዋቾችን ኢላማ ያደረገ ሐሰተኛ መረጃ ዘመቻ ተከፍቶባቸዋል በማለት ሕጋዊ እርምጃ ለመውሰድ ማሰቡ ተገልጿል። ፌዴሬሽኑ ክስ የሚመሰርተው ዘመቻውን የመሩ ሰዎችን በስም ማጥፋት ወንጀል ነው ተብሏል። በተጨማሪም በተፈበረኩ እና ባልተረጋገጡ ምስሎች እንዲሁም መሰረተ ቢስ ክሶች ያቀረቡት ሰዎችን እንደሚመለከት ተነግሯል። ሕጋዊ እርምጃው ተቋማትና ተደማጭነት ያላቸው የማህበራዊ ትስስር ገጾች ብቻ ያተኮረ ግን አለመሆኑም እየተነገረ ነው። ለዘመቻው መስፋፋት አስተዋጽኦ ያደረጉ ግለሰቦችም ላይ ተከታታይ ክሶችን እንመሰርታለን እያለ ነው የአርጀንቲና እግር ኳስ ፌዴሬሽን። ከአርጀንቲና ጋር በተያያዘ አንድ በፊፋ ጉዳይ ፊፋ ከፍተኛ ድጋፍ እያደረገ ነው ለአርጀንቲና በሚል ከዛ በተረፈ ደግሞ ተጫዋቾቹ በጨዋታ ላይ እያሳዩ ከሚገኘው ዲሲፕሊን ጋር በተያያዘ በስፋት ስማቸው እንዲሁ ሲጠለጠል እንደነበረ የሚዘነጋ አይደለም። ፌዴሬሽኑ ግን የሐሰተኛ ክስ ነው እኔም ስም በማጥፋት እከሳለው እያለ ይገኛል። በዓለም ዋንጫ ላይ እንግዲህ በክለብ ደረጃ በርካታ ተጫዋቾችን በማዋጣት ከነበሩ ክለቦች ውስጥ ጥቂቶቹን ጠቅሰንላችሁ ነበረ። በዚህ ሂደት ውስጥ ግን በጣም አስገራሚ መረጃ እናካፍላችሁ ውድ ቤተሰቦቻችን። የዓለም ዋንጫ ላይ በርካታ ዋንጫዎችን በማንሳት በክለብ ደረጃ የተያዘው ዩቬንቱስ ሆኗል። የጣሊያኑ ክለብ ዩቬንቱስ በታሪክ 28 የዓለም ዋንጫን ያሳኩ ተጫዋቾችን በመያዝ ቀዳሚ ነው። የሚስተካከለው ቡድን የለም። ባየር ሙኒክ 23 ተጫዋቾች ያሉት፣ ኢንተር 22፣ ባርሴሎና 20፣ ሮማ 18 ዋንጫ ያነሱ ተጫዋቾችን በክለባቸው አጫውተዋል ወይ እያጫወቱ ይገኛሉ። የዩቬንቱስን ግን የሚስተካከል የለም። በጣም አስደናቂ ነው። በእርግጥ በዚህ ዓመት በርካታ ተጫዋቾችን በማሰለፍ ዩቬንቱስ አይደለም ቀዳሚው ክለብ። እንደ ፓሪሰን ጀርሜን፣ እንደ ባየር ሙኒክ፣ ባርሴሎና፣ ሪያል ማድሪድ፣ አርሰናል፣ እንደ ማንቸስተር ሲቲ ያሉ ክለቦች ናቸው በግንባር ቀደምትነት ግን የሚጠቀሱት። በአንድ ሲዝን በርካታ ድሪብሎችን በማድረግ አሁንም የሊዮኔል አንድሬስ ሜሲ ሪካርድ አልተሰበረም። ሲዝኑ ተጠናቋል። ለላሚን ያማል 270 ደርሷል በድሪብል። የሊዮኔል አንድሬስ ሜሲን ሁለተኝነት ነጥቆታል። ግን ሊዮኔል አንድሬስ ሜሲ ሁለተኝነቱን ይነጠቅ እንጂ አንደኝነቱ እንደተጠበቀ ነው። የ2014-15 ሜሲ የድሪብል ስኬት ብዛት 308 ነው። የአሁንም የሜሲ ሪካርድ እንደቀጠለ ነው። ሁለተኛም የነበረው የራሱ የሜሲ 2010-11 265 ድሪብል ነበረ። ያንን ነው ላሚን ያማል ነጥቆ ወደ ሁለተኛ መምጣት የቻለው። ግን የሜሲ አልጋ ወራሽነት ካራክተር እየታየበት አይደለም ወይ ላሚን ያማል? ምናልባት በስኬት ካነጻጸርን በ18 ዓመቱ ሜሲ በ18 ዓመቱ ላሚን ያማል ካልን ፈጽሞ የማይገናኝ ነው። ላሚን ያማል በጣም የተሻለ ነው። ከሜሲም ከሮናልዶም የተሻለ ነው። ጉዳዩ በየትኛው መንገድ ይጨርሳል የሚለው ስለሆነ፣ ምክንያቱም ሮናልዶና ሜሲ አንዱ የሚደነቁበት ነገር በወጥነት እስካሁን እየተጫወቱ መሆናቸው ነው። በእርግጥ ወጥነት ሲባል አሁን ላይ ያሉትን ሜሲና ሮናልዶን አይደለም፣ ግን በወጥነት የሄዱበት መንገድ በጣም አስደናቂ ነው። ከዛ አንጻር ላሚን ያማል መሆን ይችላሉ የሚለው ትልቁ ጥያቄ ነው። በዛው ወደ ክለብ እግር ኳስ እንሻገርና ባርሴሎናን እንቀጥል። ላሚን ያማልን ስላነሳን በነገራችን ላይ ዩሊያን አልቫሬዝ ዝውውር ጉዳይ አሁንም ከውዝግብ ከሚዲያ አጀንዳነት አልጠፋም። ዋነኛ መዳረሻ ባርሴሎና ይሁን ብሎ አርሰናል ደግሞ ሁኔታዎችን እየተከታተለ ያለበት ተጫዋች እንደሆነ ይታወቃል። ውድ ቤተሰቦቻችን ዲየጎ ሲሞኔ የአትሌቲኮ ማድሪዱ አሰልጣኝ ዩሊያን አልቫሬዝ የቀጣይ የውድድር ዓመት የቡድኔ አካል ነው የሚል እና እንደ ቡድኑም አካል እንደሚቆጥሩት ይፋ አድርገዋል። በሌላ በኩል የዴኮ የስፖርቲንግ ዳይሬክተሩ የባርሴሎና ማለት ነው ቅድሚያ የሚሰጠው ጉዳይ በስፖርቲንግ ዳይሬክተርነቱ በዚህ ክረምት ዩሊያን አልቫሬዝን የግሉ የማድረግ ነው። በርካታ ከክለቡ የሚወጡ ተጫዋቾች ደሞዝ ነፃ እንዲሆኑ እና ለአዳዲስ ፈራሚዎችን ቦታ እንዲፈጠር ያደርጋልና ያን እያመቻቹ ዩሊያን አልቫሬዝን እየጠበቁ ነው። ጆዜ ሞሪኒዮ በአርዳ ጉለር በጣም ደስተኛ ናቸው ተብሏል። እናም በተጫዋቹ በኩል በቀጣይነት በቡድኑ እንዲቆይ ይፈልጋሉ ተብሏል። በነገራችን ላይ እሳቸው በፌነርባቼ ተጫዋቹን የግላቸው ለማድረግ ጥረት አድርገው ነበር። ካስተዋላችሁ በጥርም ባለፈውም ክረምት በቤኔፊካ በነበሩ ሰዓት እሳቸው በፌነርባቼ በነበሩ ሰዓት እሳቸው ለመውሰድ ጥረት አድርገው ነበረ፣ ግን አልተሳካላቸውም። አሁን ላይ ታዲያ ያኔ ሊያስፈርሙት በሌላ ክለብ የጣሩትን ሰው አርዳ ጉለርን በማድሪድ አግኝተውታልና
የቡድኑ ወሳኝ ተጫዋች አድርገው ያስቀጥሉታል ተብሏል። በሌላ በኩል እንደ ፍራንኮ ማስታንቱኖ ያለ ተጫዋቻቸውን ለገበያ እንዳቀረቡት ይታወቃል። በውሰት ይሰጡታል። ከዛ በኋላ በቀጣይነት ደግሞ በክለቡ ተመልሶ ወደ ሪያል ማድሪድ ማለት ነው እንዲጫወት ይደረጋል። ስለዚህ ፍራንኮ ማስታንቱኖ በውሰት ይሄዳል። እንደ አርዳ ጉለር ያሉ ተጫዋቾች ግን በሪያል ማድሪድ ቤት ቁጥር አንድ ሆነው እንደሚቀጥሉ ነው መረጃዎች እየወጡ የሚገኙት። ውዶቻችን ከሁለተኛው ዩቲዩብ ቻናላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። በነገራችን ላይ ሊጎች ሊጀምሩ ጥቂት ቀናቶች ይቀሩታል። በነገራችን ላይ ከወር በታች የሚቀረው ላሊጋ ነው። ላሊጋ ኦገስት 15 ጅማሮን ያደርጋል። ውድ ቤተሰቦቻችን ኦገስት 15 የሚጀምር ከሆነ ኦልሞስት ከ24 ቀን በኋላ ይጀምራል እንደማለት ነው። ላሊጋው ቀድሞ ይጀምራል። ፕሪሚየር ሊጉ ኦገስት 21 ይጀምራል። ኦልሞስት አንድ ወር ገደማ ነው የቀረው። ኦገስት 21 በተመሳይ የፍራንስ ሊጋ ይጀምራል። ኦገስት 22 ከአንድ ወር በኋላ ሴሪ ይጀምራል። አንድ ወር ከአንድ ሳምንት በኋላ ደግሞ ቡንደስ ሊጋ ጅማሮን ያደርጋል። በርካቶች እንግዲህ በጉጉት የሚጠብቁት ተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮቱ ላይ በበርካታ ክለቦች እንቅስቃሴ ተጠምዶ ነው የሚገኘው። አሁን ላይ ኦገስት 21 በሚጀምረው ተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች እያደረጉ ካሉት የዝውውር ዝግጅት አንጻር ማን በዚህ ሰዓት ነው ያላችሁ እንጂ ገና ዝውውር መስኮቱ አልተጠናቀቀም። በዚህ ሰዓት ባለው ሂደት ግን ማን የተሻለ ስራ ዝግጅት ላይ ነው ብላችሁ ታስባላችሁ? ጻፉልን። ፉልሃም ሪስ ኔልሰንን ለማስፈረም ፍላጎት ካላቸው ክለቦች ውስጥ ግንባር ቀደም ነው። የአርሰናል የክንፍ ተጫዋች ለማስፈረም ከቤኔፊካ እና ከቫሌንሻ ጋር እየተፎካከሩ ተብሏል። አርሰናል ተጫዋቹን ለመሸጥ ዝግጁ እንደሆነ ይታወቃል። በሌላ በኩል በቶትናም ሆትስፐርስ በኩል ተጫዋች ማስፈረማቸው ይፋ ተደርጓል። የሰሜን ለንደኑ ክለብ ቶትናም ኔዘርላንዳዊን የማል ተከላካይ ዣን ፖል ቫን ሂከን ከብራይተን ማስፈረማቸውን በዛሬው ዕለት ይፋ አድርገዋል። ከቶትናም ደግሞ የሚለቁ ተጫዋቾች አሉ። ኪዩት ሮሜሮ ቶትናም ሆትስፐርስን እንደሚለቅ ተረጋግጧል። ምንም የሚቀየር ነገር የለም ተብሏል። በነገራችን ላይ ውሳኔው ተወስኗል። በክለቡም በተጫዋቹም በኩል ለመለየት ኢንተር አሁንም ድርድር እያደረገ ይገኛል። ነገር ግን የቀረበው የዝውውር ሂሳብ ለዝውውሩ እንቅፋት ነው። ባርሴሎናዎች ሁኔታውን እየተከታተሉ ይገኛሉ። ነገር ግን ተጫዋቹን ማምጣት የሚፈልጉት በዋነኝነት አይሜሪክ ላፖርት ነው። አሁን ላይ የእሱ ካልተሳካ ነው ወደ ኪዩት ሮሜሮ መምጣት የሚፈልጉት። ከዚህ ጋር በተያያዘ ቶትንሃም ገዢዎቹን እየተጠባበቀ ይገኛል። የሮድሪ ጉዳይ በማለዳው ጥንቅራችን ለሲቲ ደጋፊዎች አንድ በጣም ለየት ያለ መረጃ አድርሰን ነበረ። ማድሪድ ቤት ደጋፊው ቅስቀሳ ጀምሯል። ፍሎሬንቲኖ ፔሬዝ ይህንን ሮድሪን እንዲያመጣ የፍሎሬንቲኖ ፔሬዝ ፍላጎት በነገራችን ላይ ለሳቸው ቅርብ የሆኑ ሰዎች የማንቸስተር ሲቲውን አማካይ ሮድሪን ጥላቻ ወይም ለእኛ ቡድን አይሆንም አይደለም። አንድ ዓመት ኮንትራቱ ላይ ለቀረ ተጫዋች በጣም የተጋነነ ገንዘብ አንከፍልም ነው ዋነኛ እቅዳቸው። ከዛ በኋላ ግን ዝውውሩ ሊፈጸም የሚችልበት ብዙ አማራጮች አሉ። ለአብነት ያክል አንድ ዓመት ኮንትራቱ ላይ ስለሚቀር በጣም በጥቂት ገንዘብ አሊያም ደግሞ ሮድሪን በማሳመን ኮንትራቱን እንዳይፈርም በማድረግ በሲቲ ቤት ቀጣይ ክረምት በነፃ መውሰድ። ይሄ አይሆንም ካላችሁ የቅርብ ጊዜ ማሳያ የሊቨርፑሉ ኮናቴ ማሳያ ማድረግ ይቻላል። አርኖልድን ከዛው ከሊቨርፑል እንደዛ ያደርገዋል። ኬሊያን ምባፔን ከፓሪሰን ጀርሜን እንደዛ ነው የወሰዱት ሪያል ማድሪድ። ራሳቸው ፍሎሬንቲኖ ፔሬዝ እና ማድሪድ አያደርገውም ተብሎ አይታሰብም። በእንደዚህ አይነት መንገድ ተጫዋች ይወስዳል ተብሎ በማድሪድ በኩል እስከ መጨረሻው ጠብቆ ሮድሪ ነገሩ የማይሳካ ከሆነ በሲቲ የቀረበለትን ኮንትራት ግን ሊፈረም የሚችልበትም በዛው ልክ እድል አለ። በበርካታ ክለቦች ሲፈለግ ነበረ ከሰሞኑ ፊልፎደን። እንደሚታወቀው ፊልፎደን በማንቸስተር ሲቲ ለመቆየት በቃል ደረጃ ከስምነት ደርሶ እንደነበረ የሚዘነጋ አይደለም። በሲቲ ቤት ኮንትራቱን እስከ 2030 በላይ ለማቆየት ማለት ነው። ነሆ በስተመጨረሻም ፊልፎደን ኮንትራቱን አራዝሟል በማንቸስተር ሲቲ ቤት። ስለዚህ በሲቲ ቤት ይቀጥላል እስከ 2030። ሲቲ ተጨማሪ የማራዘም አማራጭም ያለው በማንቸስተር ሲቲ ቤት። ይሄ ጥሩ የሚባለው ዜና ነው። ያ ማለት ግን እንዳልኳቸው ነው። እንደ ቤተሰቦቻችን ተጫዋቹ የተሻለ ነገር መጥቶ ከሲቲ የሚለቅበት ነገር ካለ ወይ ሲቲ እሱን ለመሸጥ ፍላጎት ካለው ግን ኮንትራቱን አራዘመ ማለት ይቀራል ማለት አይደለም። ፊል ፎደን ግን በዛሬው ዕለት ኮንትራቱን ከማንቸስተር ሲቲ ጋር እስከ 2030 አራዝሟል። በሲቲ ቤት ይቆያል። ስለዚህ ፈላጊዎቹ ሌሎች አማራጮችን ማየት ይጀምራሉ ማለት ነው። ሲቲ ከሰሞኑ ተጫዋች የማቆየት ፈተና ውስጥ ገብቷል። አንዱ ያው የነገርናችሁ የሮድሪ ጉዳይ እንደሆነ የሚዘነጋ አይደለም። ቼልሲ የተጫዋች ብዛት ከፍ እያለ መጥቷል። ውድ ቤተሰቦቻችን የምዕራብ ለንደኑ ክለብ ቼልሲ በአሁኑ ሰዓት በፕሪሚየር ሊጉ ትልቅ ስብስብ የያዘ ቡድን ሆኗል። በቼልሲ በዚህ ሰዓት ኮንትራት ያላቸው
ተጫዋቾች ብዛት 38 ደርሷል። በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ ማስመዝገብ የሚቻለው ተጫዋች ብዛት 25 ብቻ ነው። ወደ ቤተሰቦቻችን አሁን 38 ደርሰዋልና በትንሹ ከዚህ ቡድን የሚለቁ ወደ 13 በላይ ተጫዋቾች ይጠበቃሉ። ምክንያቱም አይመዘገቡ ማለት ነው። ቼልሲ በቀጣይ በርካታ ተጫዋቾችን ሊሸጥ እንደሚችል ሲገለጽ ወደ ክለቡ የሚቀላቀሉ ተጫዋቾችም የመኖራቸው እድል እዛ ላይ የተመረኮዘ ይሆናል ተብሎ ይታሰባል። እንግዲህ ቼልሲ ቢያንስ 13 ተጫዋቾችን በዚህ ክረምት ሲለቅ እንሰማለን እንደማለት ነው። ቼልሲ ከማንቸስተር ሲቲ አካዳሚ የሚሰበስባቸውን ተጫዋቾች ቁጥር በዛው ልክ ከፍ እያለ ነው። ሞርጋን ሮጀርስ የሲቲ አካዳሚ፣ ኮል ፓልመር የሲቲ አካዳሚ፣ ጄምስ ባዮንጌትንስ ከዶርትመንድ ያምጡት እንጂ የሲቲ አካዳሚ፣ ቶንሲያ ድራቢዮ የሲቲ አካዳሚ፣ ሮሚዮ ላቪያ የሲቲ አካዳሚ፣ ሊያም ዴላፕ የሲቲ አካዳሚ። ካስተዋላችሁ የሆነ ሰዓት ከብራይተን ነበረ ቼልሲ ተጫዋቾችን በጣም ያጋገዛቸው። ኢቨን ግርሃም ፖተር አልቀራቸውም። እንደውም አሰልጣኝም ቼልሲ ከብራይተን አምጥቶ ነበረና እንደውም የብራይተኑ ስፖርቲንግ ዳይሬክተር ቼልሲ ምርጡ ደንበኛችን ነው፣ ማስቀየም የማንፈልገው ክለብ በእንግሊዝ ውስጥ ቼልሲ ነው ብለው በአደባባይ ወጥተው ተናግረው ነበረ። ግርሃም ፖተርን በወሰዱ ዘመን ሞይሰስ ካይሴዶ የብራይተን ውጤት ነው። የቅርብ ጊዜ እንኳን ማንሳት እንችላለን፣ ዦዋ ፔድሮ የብራይተን ውጤት ነው። ቀስ በቀስ ደግሞ አሁን ወደ ሲቲ አካዳሚ ተሸጋግረዋል። የሲቲ ሰዎችን ሲያመጡ ግን የማሬስካ የሲቲ አካዳሚ አሰልጣኝ እንደነበረው የሚዘነጋ አይደለም። ዣቪ አሎንሶ ደግሞ ከፔፕ ጋርዲዮላ ጋር የሰሩ ምንም እንኳን በሲቲ ባይሆንም እሳቸውም እንዲሆኑና ከሲቲ ጋር የተያዙ ሰዎች በቼልሲ በጣም እየበዙ ይገኛሉ። ሞርጋን ሮጀርስ በቼልሲ ንብረት ሆኖ ተመዝግቧል። ሁለት ተጫዋቾች በጣም የሚያመሳስላቸው ነገር አለ። አንደኛው የደስታ አገላለጻቸው ነው። የሞርጋን ሮጀርስ እና የኮል ፓልመር አይስ ኮልድ ይሉታል። የሁለቱን ደስታ አገላለጽ ደረታቸው ለእጃቸውን አጣምረው ደስታቸውን የሚገልጹበትን መንገድ። ሁለቱ ተጫዋቾች በነገራችን ላይ ባለፈው ውድድር ዓመት ብዙ ደቂቃ የተጫወተው ሮጀርስ ነው። ቀጣይ ዓመት ግን በቼልሲ አብረው ይጣመራሉ። ምናልባት በፐርሰንት መግለጽ ፈለግን ኳስን የማቀበል ጥራት ፓልመር የተሻለው ነው 83.6 በመቶ፣ ሮጀር 75.4 በመቶ ነው ኳስ የማቀበል ንጻሬው። ሶስተኛ የሜዳ ክፍል ላይም ኳስ በማቀበል ፓልመር የተሻለ ነው። በሙከራም ብናይ ፓልመር የተሻለ ነው። የግብ ዕድል በመፍጠር ፓልመር የተሻለ ነው። ጎል አስተዋጽኦ ፓልመር የተሻለ ነው። ደቂቃ ቢያንስም በእርግጥ ጥምረታቸው ይጠበቃል። በጣም አስደናቂ የሚባል ጥምረት አለ። ግን በቁጥር ደረጃ አንድ አድማጫችን ስላነሳን ነው ፓልመር በጣም የተሻለ ቁጥሮች እንዳሉት ምንም ጥያቄ የለውም። ሞርጋን ሮጀርስ ቀጣይ ስለሚያሰለጥነውም ዣቪ አሎንሶ ተናግሯል። ከእሱ ጋር ከጥቂት ቀናቶች በፊት ንግግር አድርጌያለሁ። ለእኔ እዚህ መምጣትም አሰልጣኙ ምን እንደሚመስል ባህሪውና እንዴት መስራት እንደሚፈልግ መረዳት በጣም አስፈላጊ ስለነበረ ነው ብሏል። የአሰልጣኝ ዣቪ አሎንሶ ታክቲክና ፍልስፍና እኔ እግር ኳስን ከማይበት መንገድ ከምጮትበት ስታይል እና ነፃነቴ አንጻር ቼልሲን ለመቀላቀል አሰልጣኙ ምክንያትም ነው ሲል ተደምጧል። በቼልሲ በኩል ይለቃሉ ተብሎ የሚጠበቁት ተጫዋች የሆነው አንደኛው አሌሃንድሮ ጋርናቾን በተመለከተ አስቶን ቪላ አሌሃንድሮ ጋርናቾን የውሰት ውል ሲፈጽም ደሞዙን ለመሸፈን ፈቃደኛ ነው ተብሏል። በርካታ የቪላ ምንጮች እሱ ለማስፈረም እንደ ትልቅ ኢንቨስትመንት እንደቆጠሩትና ይሄ ተጫዋች ወደ ቡድኑ ሲመጣ አንደኛ ሮጀርስን ይተካል፣ ሁለተኛ የመግዛት አማራጭ ስለሆነ በጊዜ ሂደት መተው ይችላሉ የአንድ ዓመት ደሞዙን ከሸፈኑ በኋላ ማለት ነው። ከዚህ ጋር በተያያዘ ግን በጣም አስገራሚ በዩናይትድ አልሳካ ያላቸው ተጫዋቾች ራሽፎርድ በአስቶን ቪላ ተጫውቷል፣ ጀደን ሳንቾ በአስቶን ቪላ ተጫውቷል። የጋርናቾም ቢሆን ቼልሲ ቢሄድም አስቶን ቪላ ሊገባ ነውና በዩናይትድ አልሆን ያላቸው ሰዎች መዳረሻቸው አስቶን ቪላ መሆኑ ግን በጣም አነጋጋሪ ሆኗል። ሊቨርፑል የሽያጩን ሂደት በተመለከተ ቃል ስፖርት ዩቲዩብ ቻናል ትላንትና ጁላይ 21 ምሽት ዘገባችን ላይ ለሊቨርፑላውያን በሰበር መረጃ ደርሰናችሁ እንደነበረ ይታወቃል። ከሊቨርፑል ሽያጭ ጋር በተያዘው አነስተኛ ድርሻ ነው። በነገራችን ላይ አሁን ደግሞ ተጨማሪ ባለሀብት መጥተዋል። የአማዞን ዋና መስራች ጄፍሪ ቦዚስ ወደ ድርድር መጥተዋል የተባለው እሳቸው የሊቨርፑልን አነስተኛ ድርሻ መግዛት እንደሚፈልጉ ስካይ ስፖርት አረጋግጧል። በነገራችን ላይ ታዋቂ ባለሀብቶችን በማጥናትና በመመዝገብ የሚታወቀው ፎርብስ መጽሔት የዓለማችን 4ኛው ቢሊዮነር ናቸው ብሏል። እሳቸው 256 ቢሊዮን ዶላር አላቸው ውድ ቤተሰቦቻችን። እናም ከዚህ ዶላራቸው ላይ በማንኪያ ያክል ቀንሰው ነው 30 በመቶ የሊቨርፑልን ድርሻ ለመግዛት ደግሞ እሳቸው ጥረት እያደረጉ የሚገኙት። ኤፍኤስጂ ግሩፕ ሊቨርፑልን ይዞ እንዳለ ይታወቃል። አሁን ግን ድርሻዎች እየተሸጡ ናቸውና የሊቨርፑል የተወሰነ ፐርሰንት ሽያጭ ቢሆን ክለቡ ላይ ግን የሚያመጣው አንዳች ለውጥ ይኖራል ተብሎ ይጠበቃል።
ኮስታስ ሲሚካስ አንዴ ኤራኦላ ጋር እንግዲህ የመጀመሪያ ስልጠናዎች ሳምንት እንዳደረጉ ተናግሮ ከዱር ወራ ጀምሮ ኳስን ከኋላ ቢውልድ አፕ አድርጎ በመጀመር ወይም ኳስን ጨዋታ ከኋላ በመጀመር ላይ ልምምዶችን ሰርተናል። በሱ ልምምድ ውስጥ ከፍተኛ ፍጥነትና ጫና ይፈልጋል አንዴ ኤራኦላ። ልምምዶቹም ከኳስ ውጭ ያለንን ሂደት ወይም ደግሞ ኳስን መቆጣጠር እንዳለብን ሁሉ እየሰለጠነን እንገኛልና የአንዲ ኤራኦላ የአሰልጣኝነት ፍልስፍናን እየተላመድን ነው ብሏል። በጣም ገና ነው ጊዜው፣ ግን በእርግጠኝነት ከዚህ አሰልጣኝ ጋር ጥሩ ጊዜ እንደምናሳልፍ እርግጠኛ ነኝ እያለ ይገኛል ኮስታስ ሲሚካስ። ያው የአንዲ ሮበርትሰን ተተኪ ሆኖ በሊቨርፑል ይቀጥላል ማለት ነው ከሜሎሽ ኬርኪዝ ጋር። ምናልባት ሊቨርፑልውያን አርኔ ስሎትን ባመጡበት ዓመት ዋንጫ በልተዋል። ኤራኦላንስ ባመጡበት ዓመት ምን ያነሱ ይሆን የሚል ይጠበቃል። ከዛሬ 6 ዓመት በፊት ግን ልክ በዛሬዋ ቀን 19ኛ የፕሪሚየር ሊግ ዋንጫቸውን በክሎፕ ስር ያነሱ የክሎፕን አብዮት ስሎት ለአንድ ዓመት አስቀጥለው በሁለተኛ የፈተናቸው ኤራኦላስ የሚለው ደግሞ ይጠበቃል። በአርሰናል ቤት ከሰሞኑ አንድ ይፋ የሚደረግ ነገር አለ ተብሏል። ይሄም የሚኬል አርቴታ ኮንትራት ነው። በፕሪሚየር ሊጉ ጠቀም ያለ ሳምንታዊ ደሞዝን የሚያገኙበትና በፕሪሚየር ሊጉ ውዱ ተከፋይ አሰልጣኝ የሚሆኑበት ደሞዝ ቀርቦላቸው ኮንትራታቸውን ሚኬል አርቴታ እንደሚፈርሙ ተረጋግጧል። ይፋ መደረግ ብቻ ነው የቀረው። አብዛኛው ነገር ከስምነት ተደርሶበታል ነው የተባለው። የአርሰናል ደጋፊ በዚህ ሰዓት ይህን ጉዳይ መስማት የሰበር መረጃ ያክል ያጓጓል ተብሎ አይታሰብም። ምክንያቱም በክለቡ የሚመጡ ተጫዋቾች በዋነኝነት የአርሰናል ደጋፊ የወቅቱ አጀንዳ እንደሆኑ ይታወቃል። ጊማሬሽን እናንሳ። የአርሰናል ደጋፊ ከሚጠበቀው ዝውውር ነው። ጊማሬሽን በተመለከተ ምናልባት አሁን በርከት ያሉ የዜና ምንጮች እርግጠኛ መሆን ተስኖናል እያሉ ነው። የብሩኖ ጊማሬሽ ወደ አርሰናል መሄድ ጉዳይ፣ ተጫዋቹ ወደ አርሰናል መሄድ ይፈልጋል፣ አርሰናል ተጫዋቹን ይፈልጋል። ግን የአርሰናልም የኒካስል ዩናይትድም ትልቁ ችግር በገንዘብ ጉዳይ ነውና ሊፈታ የማይችል አይነት ደረጃ ላይ ደርሷል ድርድሩ። ከዚህ ጋር በተያያዘ ኒካስል ዩናይትድ ብሩኖ ጊማሬሽ በኦገስት መጀመሪያ ላይ ወደ ልምምድ እንደሚመለስ ይጠበቃል። ኒካስል እስካሁን ከአርሰናል ጋር ግንኙነታቸው በዚህ ዝውውር ጉዳይ ላይ ጤናማ ሊባል አልቻለም እና በቀጣይነት በኒካስል ልምምድ ይገኛል ተብሎ ይታሰባል። ምናልባት እንደ ኢሳክ እንዳልኳችሁ አመፅ ላይ ያደርግ ይችላል። ምክንያቱም አምና ኢሳክ ሲያምፅ ከተቆጡ ተጫዋቾች አንዱ ይኸው ብሩኖ ጊማሬሽ ነው። ከክለብ በላይ አይደለም ኢሳክ በሚል እንደዛ ያለ ሰው አሁን ለአርሰናል ብሎ ሱስ ወደ አመፅ ይገባሉ የሚለው ይጠበቃል። ግን የመሆን እድሉ በጣም ዝቅተኛ ነው። ስካይ ስፖርት ግን ዝውውሩ በጣም ወደ አጠራጣሪ ደረጃ መጥቷል እያለ ነው። ከዚህ ጋር በተያያዘ አርሰናል ምናልባት ይፋ ጥያቄ አቅርቦ ሁለተኛውና ትልቁን የተባለውን ጥያቄ አቅርቦ የኒካስል ዩናይትድ ምላሽ ግን እንዴት ያለ ይሆናል የሚለውን መጠበቅ ይኖርብናል። ኪት ሮሜሮ ከቶትናም እንደሚለቅ ተረጋግጧል 100%። አሁን መዳረሻ የት እንደሆነ ባይታወቅም ሞር እየተነሱ ያሉት የጣሊያኑ ኢንተር ባርሴሎና ነው። አርሰናልን በተመለከተ ስማቸው እየተነሳ ይገኛል። አርሰናል በዊሊያም ሳሊባ ምትኬን ማምጣት አለበት በሚል ግን ለአርሰናል ከቶትናም ተጫዋች መግዛት በቀላሉ የሚታሰብ ነገር አይደለም። ከዚህ ጋር በተያያዘ ኩቲ ሮሜሮ ፍላጎቱስ እንዴት ያለ ነው የሚለው ይወስናል። ግን ስፐርሶች ለአርሰናል ይለቃሉ ተብሎ አይታሰብም ይሄን ተጫዋች። ከዛ ውጭ አርሰናል የቦሩሲያ ዶርትመንዱ የግራ ተከላካይ ዳንኤል ሴንቬንሰንን ለማስፈረም በሚደረገው ጥረት ላይ ተካቷል። ጀርመኑ ተነባቢ ጋዜጣ ቢልድ ዘገባ ከሆነ ቦታ ላይ ያለውን ጥልቀት ለማጠናከር ከሚያስችሉ አማራጮች አንዱ ተደርጎ በመድፈኞች ተይዟል። በዛ ቦታ ላይ በርካታ አማራጭ ያላቸው ግን የግራ ተከላካይ ቦታ ላይ በተለይም የጉዳት ነገር በጣም በትልቁ የሚነሳበት ቦታ ነው የሪካርዶ ካላፊዮሪ። እናም ለዛ ነው አርሰናል በዝርዝራቸው ውስጥ ያካተቱት። አርሰናል በሚኬል አርቴታ ስር ካደረጋቸው 6 የፕሪሚየር ሊግ መክፈቻ ጨዋታ በ5ቱ አሸንፏል። በአንድ ጨዋታ ብቻ ነው የተሸነፈው በ2021-22 በብሬንትፎርድ። ከ30 ቀን በኋላ የፕሪሚየር ሊግ መክፈቻ ጨዋታው በነገራችን ላይ በአርሰናልና በአዳጊ ኮቬንትሪ ሲቲ መካከል ይደረጋል። የአርሰናል ተጫዋቾች ከዓለም ዋንጫ በኋላ አብዛኞቹ ረፍት ላይ ናቸው። በዓለም ዋንጫ በጊዜ የተሰናበቱና ወደ ዓለም ዋንጫ ያልሄዱት ደግሞ ከቡድኑ ጋር ልምምድ እያደረጉ ይገኛሉ። በነገራችን ላይ ቀደም ባለው የመረጃ ሰዓታችን ላይ የዩቬንቱስ በዓለም ዋንጫ በርካታ ተጫዋቾችን በዓለም ዋንጫ ሻምፒዮን ሆኖ በርካታ ተጫዋቾችን በማሳተፍ ቀዳሚው ክለብ እንደሆነ ነገረናችሁ ነበረ። አርሰናል ብዙ የዓለም ዋንጫ አሸናፊ ተጫዋቾችን በማሳተፍ ከፕሪሚየር ሊግ አንደኛ ከዓለም ደግሞ 12ኛ ደረጃ ላይ ተቀምጧል። ጆርጅ ኢስታም፣ ፓትሪክ ቬራ፣ ኢማኑኤል ፔቲስ፣ ሴስክ ፋብሬጋስ፣ ፔርሜት ሳከር፣ ሜሱት ኦዚል፣ ሉካስ ፖዶልዌስኪ፣ ሚኬል ሜሪኒዮ፣ ዳቪድ ሪያ፣ ማርቲን ዙቤሜንዲ የመሳሰሉ የዓለም ዋንጫን ያነሱ አርሰናልያን በቡድን ውስጥ ተጫውተዋል፣ እየተጫወቱም ነው።
አንዳንዴ በእግር ኳስ ግጥምጥሞች ሲሰሩ እናያለን። ለአብነት ያክል የባየር ሙኒክ አሊያንዝ አሬና ስቴዲየም ላይ የዋንጫ የፍጻሜ ጨዋታ ሲደረግ በብዛት ዋንጫውን የሚበላው በልቶ የማያውቀው ቡድን ነው። ይህን ማሳያው ፓሪስ ሰን ዠርሜን ኢንተርን 5 በላይ ግብ አስቆጥሮ ሻምፒዮን የሆነው እዛ ሜዳ ላይ ነበረ። ስለዚህ ግጥምጥሞሹ ሰርቶ ነበር እንደ ማሳያ ነው። ግን እግር ኳስ የውለታ ስፖርት ወይም በግጥምጥሞሽ የሚሆን አይደለም። ግን አንዳንድ ጊዜ እንደዚህ አይነት ነገሮች ሲገጣጠሙ ተመልክተናል። ለአብነት ያክል አሁን ስፔን ዋንጫ የበላችበትን መንገድ 2010 የደቡብ አፍሪካ የዓለም ዋንጫ ጋር ሄዳችሁ ብታመሳስሉ ተመሳይ ነው። የደቡብ አፍሪካ የዓለም ዋንጫ የመጀመሪያ ጨዋታ ሜክሲኮ እና ሳውዝ አፍሪካ አደረጉ። የዚህኛውም የዓለም ዋንጫ ሜክሲኮ እና ሳውዝ አፍሪካ ናቸው የመጀመሪያ ጨዋታቸውን ያደረጉት። ከዛ በኋላ ነገሮችን ዝም ብላችሁ ስታገጣጥሟቸው ስፔን ዋንጫ የበላችበትና ያን ዋንጫ የበላችበት መንገድ በጣም ይቀራረባል። ምናልባት ለምን አነሳው ካላችሁ 2010 ስፔን ዋንጫ የዓለም ዋንጫ ስትበላ በቀጣዩ ዓመት ዩናይትድ የፕሪሚየር ሊግ ሻምፒዮን ነበረ። አሁን ዩናይትድ ራሱን ለዛ እያዘጋጅ ነው። ምናልባት ስፔን የዓለም ዋንጫ በልታለች። ዩናይትድስ ግጥምጥሞሹን እናንተ እንዴት ታዩታላችሁ? ጻፉልን። በብሩኖ ፈርናንዴስ ጉዳይ ላይ በርካታ መረጃዎችን እየተመለከትን ነበረ። ምናልባት ለዩናይትድ ደጋፊዎች ጥርት ያለውን መረጃ እናድርሳችሁ። ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ጋር ወደፊት ዕጣ ፈንታውን ለመፈረም እንግዲህ በጣም ከጫፍ ደርሷል። በግሉ ፍላጎት አለው። ፖርቱጋላዊ ኮከብ በዚህ ወር መጨረሻ ላይ በኦልድ ትራፎርድ እንደሚቆይ ያረጋግጣል ተብሎ ነው እስካሁን እየተጠበቀ የሚገኘው። ፈርናንዴዝ በሰሜን አሜሪካ በሚካሄደው የዓለም ዋንጫ ላይ ከተሳተፈ በኋላ በአሁኑ ወቅት እረፍት ላይ እንደሚገኝ ይታወቃል። የዩናይትድ ካፒቴን በሚቀጥለው ሳምንት ወደ ቀድሞ ውድድር ዘመን ልምምድ ይመለሳል ወደ ካሪንግተን። በተወካዮቹና በማንቸስተር ዩናይትድ መካከል የሚደረገው ድርድር አዲስና የተሻለ ስምነት ውይይቱ ቀጥሏል። በጣም የተቃረበ ነው ኮንትራቱን ለመፈረም ምንም እንኳን የመጨረሻው ስምምነት ላይ ባይደረስም ብሩኖ ፈርናንዴዝ ግን አሁንም በዩናይትድ ይቀጥላል። ዋነኛው ፍላጎት ያ ነው። ብሩኖ በዩናይትድ መቀጠል ነው። የተወሰኑ የስምምነት ክፍሎች ግን ያሉ ከጥቅማ ጥቅም ይልቅ የዩናይትድ ዋንጫ የማንሳት ፕሮባቢሊቲ ሞር ብሩኖን በዩናይትድ ለማቆየት ትልቅ ምክንያት ሊሆን ይችላል ተብሎ ይታሰባል። ከዛ ውጪ ማንቸስተር ዩናይትድ ዝውውር መፈጸሙን ቀጥሏል። ዛሬ አንድ ታዳጊ ማንቸስተር ዩናይትድ ማስፈረሙን ሰምተናል። ማንቸስተር ዩናይትድ የማንቸስተር ሲቲውን ተስፈኛ አማካይ ዴቪድ ኤዜን ዝውውር ማጠናቀቁ እየተነገረ ነው። ስለዚህ ተጫዋች ተጨማሪ መረጃዎችን በቀጣይ መረጃ ይዘን እንመጣለን። አማካኝ ዴቪድ ኤዜን ዝውውር በተመለከተ ከማንቸስተር ሲቲ ነው ዩናይትድ ተጫዋቹን ሊገዙ ከስምምነት የደረሱት። ከሲቲ ተጫዋቹን ለመውሰድ ጥረት ሲያደርግ የነበረው አርሰናል ግን በስተመጨረሻም በዩናይትድ ተነጥቋል። ስለ ተጫዋቹ ግን ተጨማሪ መረጃ በቀጣይ ይኖረናል። በዩናይትድ ዝውውር ላይ ዩናይትድ ከውሳኔ ደርሷል። አሌክስ ስኮትም ካርሎስ ባሌባንም አናስፈርምም የሚል ነው። እንደ ቲምቶክ ዘገባ ከሆነ ማንቸስተር ዩናይትድ ለካርሎስ ባሌባም 100 ሚሊዮን ፓውንድ ለአሌክስ ስኮትም ያው ለ100 ሚሊዮን ፓውንድ የቀረበ አይነት የዝውውር ሂሳብ ፈጽሞ አንከፍልም ብለዋል። ታዲያ በዚህ ሰዓት ላይ ማንቸስተር ዩናይትድ በጣም በዝቅተኛ ዋጋ የሚገኙ ለአብነት ያክል ዩሪ ቲልማንስን የውል ማፍረሻ ከፍሎ ነው ያመጣው። የውል ማፍረሻው ከ40 ሚሊዮን ፓውንድ በታች ነበረ። አንድሬ ሳንቶስን 50 ሚሊዮን ፓውንድ ከፍሎ ነው ያመጣው። ሌላ 40 ሚሊዮን ፓውንድ የሚገመት ተጫዋችን እያሰሰ ነው። ይህም እንደ ሳንደር በርግ ያለ በፉልሃም ልምድ ያለው ማኖ ኩኔ በሮማ ቤት የሚገኝ ኤድዋርዶ ካማቪንጋ የመገኘት ዕድሉ በጣም ዝቅተኛ ግን በአማራጭነት የተያዘ ነው። ዩናይትድ ከዚህ በኋላ በካርሎስ ባሌባ እና በአሌክስ ስኮት ላይ ብዙ ይንቀሳቀሳል ተብሎ አይጠበቅም። የአማካይ ክፍሉ ላይ በጉዳት ምክንያት የዓለም ዋንጫ የመጨረሻ ጨዋታ ላይ የመገኘት ዕድል ኖሮት ያልተገኘው ኮቢ ሜኖን በተመለከተ ቶማስ ቱሄል ኮቢ ሜኖ በመጨረሻ ጨዋታ ላይ ያልተገኘው በጉዳት ምክንያት መሆኑን አረጋግጧል። እናም በጀርባው ላይ ከበድ ያለ ህመም እየተሰማው ስለሆነ ነው በልምምድም ላይ ያልተገኘው፣ ለዛን ያላጫወት ነው ማለታቸው ይታወቃል። ከዚህ ጋር በተያያዘ በነገራችን ላይ የተጫዋቹ የማንቸስተር ዩናይትድ ዋናና ቁልፍ ሆኖ በካሪክ ስር እንደሚቀጥል ምንም ጥያቄ የለውም። በዛሬው ዕለት ማንቸስተር ዩናይትድም ለደጋፊዎቹ ይፋ ያደረገው ከሜዳ ውጭ የሚለብሰውን መለያ ነው። ማንቸስተር ዩናይትድ በቀጣይ ሰማያዊ መለያን ከሜዳ ውጭ እንደሚለብስ አረጋግጧል። ይህን መለያ በነገራችን ላይ በዚህ ሳምንት በሚያደርጉት የሮዘንበርግ ጨዋታ ላይ እንደሚጠቀሙት ነው ዩናይትድ ስታንዳርድ ይፋ ያደረገው። ጥቂት ቆይታን እንመለስ። ላይክ ማድረግን እንዳትረሱ።